የማዕከላዊ ኢትዮጵያ ክልል ስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አቶ ማሞ ቴጋ በዓሉን አስመልክተው በሰጡት መግለጫ በየዓመቱ የጸረ ሙስና ቀን ከሚከበርበት ዋና ዋና ዓላማዎች መካከል የጸረ ሙስና ትግሉ ህዝባዊና ተቋማዊ መሰረት እንዲኖረው አሳታፊና አካታች ንቅናቄ ለማድረግ በጸረ ሙስና ትግሉ ትርጉም ያለው ለውጥ እንዲመዘገብ ለማነቃቃት እንዲሁም ለህብረተሰቡ ግንዛቤ ለመፍጠር ነው ብለዋል። ይህ የሚከበርበት ዋናው ምክንያት ምንድነው? ለማህበረሰቡ አጠቃላይ ሙስናን ወይም ደግሞ ሌብነትን በመከላከል ሂደት ግንዛቤ ለመፍጠር ባለድርሻ አካላት፣ መንግስታት እና ሌሎች የሚመለከታቸው አካላት እንዲተባበሩ አንድ ላይ እንዲሰሩ ግንዛቤ ለመፍጠር አንድ ላይ ለመቆም እንዲያስችል ያንን ንቅናቄ ለመፍጠርና ቀጣይ ባሉት ስራዎች ላይ ትኩረት አድርገን የታቀዱ የልማት ስራዎች በሙስናና ብልሹ አሰራር እንዳይደናቀፉ ምቹ ሁኔታ ለመፍጠር ታሳቢ ያደረገ ነው። በዓሉ በተለያዩ ሁነቶች እንደሚከበር የገለጹት አቶ ማሞ ሙስናንና ብልሹ አሰራርን የሚጸየፍ ትውልድ እንዲፈጠርም ጉልህ ድርሻ እንደሚያበረክትም ገልጸዋል። የጸረ ሙስና ቀን በዓል መከበር ስለ ሙስና ምንነትና በአገር ሁለንተናዊ እድገት ላይ የሚያስከትለው ጉዳት በተመለከተም ለህብረተሰቡ ግንዛቤ ለመፍጠር እድል ይፈጥራል ሲሉም አቶ ማሞ ጠቁመዋል። በዓሉን ከማክበር በዘለለም ሁሉም ሰው በተሰጠው ኃላፊነት ትርጉም ያለው ስራ መስራት እንደሚጠበቅበትም አሳስበዋል። ትውልድን በስነ ምግባር በማነጽ በኩልም ከፍተኛ ስራ እየተሰራ እንደሚገኝ የተናገሩት ኮሚሽነሩ ሙስናን የሚጸየፍና ዘመናዊ አሰራርን የሚከተል ትውልድ መገንባት ትኩረት የሚሻ ጉዳይ መሆኑንም ገልጸዋል። አንዱ የትውልድ ስነ ምግባር ግንባታ ላይ እኛ ተቋም ቁጥር 1 ትኩረት አድርጎ ይሰራል። ይሄ ስነ ምግባር ያለው ትውልድ መፍጠርና እዛ ላይ መስራት ቀጥሎ ሙስናና ብልሹ አሰራር በአገር ላይ ጉዳት እንዳያደርስ ከምንከላከልበት ዋነኛ መንገድ ቅድሚያውን የሚይዝ ነው ማለት ነው። ሁለተኛ ተቋምን በአሰራር በምንልበት ጊዜ ተቋማት አሰራሮቻቸውን ማዘመን፣ አገልግሎት አሰጣጣቸውን ማቀልጠፍ፣ ዘመናዊ ቴክኖሎጂ በመጠቀም ለህዝቡ ብቁ የሆነ ተደራሽ የሆነ ወጪ ቆጣቢ አድርገው ወይም ደግሞ ሌብነትን በሚከላከል መንገድ ማደራጀት አስፈላጊ መሆኑን የሚያሳይ ነው። በአጠቃላይ በኮሚሽናችን ከታች ከትምህርት ቤት ጀምሮ እየተከበረ በዞኖች፣ በልዩ ወረዳዎች፣ ክልል ላይ መጥቶ ደግሞ በክላስተር ማዕከሎች እየተከበረ ነው የመጣው እና አሁንም በመከበር ላይ ነው ያለው። በክልሉ እየተከናወነ የሚገኘው የሰላም የልማትና የዲሞክራሲ ስርዓት ግንባታ በሙስና እንዳይደናቀፍ ለማድረግ ትኩረት ሰጥቶ መስራት ይገባል ያሉት ኮሚሽነሩ የጸረ ሙስና ትግል የሁሉንም ተሳትፎና ርብርብ እንደሚጠይቅም አመላክተዋል። በየተቋሙ የሚስተዋሉ ሙስናና ብልሹ አሰራሮችን ለመከላከል በክልሉ የሚገኙ ሁሉም አካላት የድርሻቸውን በቁርጠኝነት ሊወጡ እንደሚገባ አሳስበዋል። ይሄ በዓል ሲከበር እንዲሁ ዝም ብለን በዓሉን ለማክበርና ወይም ደግሞ ለመርሃ ግብር ብለን ሳይሆን ስራ የሚሰራበት ነው፣ ግንዛቤ የሚፈጠርበት ነው ማለት ነው። ሁሉም በዚህ በዓል ላይ ለመሳተፍ የሚመጣ አካል ወይም ደግሞ የተጋበዙ እንግዶች ሲመለሱ በየተቋሞቻቸው ያለውን አሰራር ይፈትሻሉ፣ ያያሉ። ለቀጣይ ደግሞ ዝግጅት ይደረጋል። እንግዲህ ስራ ለመስራት ለማዘጋጀት ነው ማለት ነው። 22ኛው ዓለም አቀፍ የጸረ ሙስና ቀን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ሐሳብ ታህሳስ 9 ቀን 2018 ዓ.ም የክልሉ ከፍተኛ የሥራ ኃላፊዎች፣ የዞንና የልዩ ወረዳ ዋና አስተዳዳሪዎች እንዲሁም የወጣት ማህበራት ተወካዮች፣ የዩኒቨርሲቲ ፕሬዝዳንቶችና ጥሪ የተደረገላቸው እንግዶች በተገኙበት በወራቤ ከተማ በተለያዩ ዝግጅቶች በድምቀት እንደሚከበርም ኮሚሽነሩ አስታውቀዋል።